በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ አድማጮቻችን ለዛሬ ይዘንላችሁ የቀረብነው የምስካየ ኅዙናን መድኃኔዓለም ገዳም ስብከተ ወንጌል ክፍል በ2010 የካቲት 28 ካሳተመው መጽሔተ አእምሮ ከሚለው ገዳማዊ ሕይወት ከሕገ ልቡና እስከ ሕገ ወንጌል ያለውን ቀንጨብ አድርገን እናቀርብላችኋለን። አምላካችን እግዚአብሔር ምስጢሩን ጥበቡን ይገልጽልን ቅዱስ ፈቃዱ ይሁንልን። ገዳማዊ ሕይወት ምንድነው ብለን ስንመረምር ገዳማዊ ሕይወት ከሁለት ቃላት የተመሰረተ ነው። ትርጉሙም ገዳም ማለት ጫካ፣ በረሃ፣ ሰው የማይበዛበት፣ ግርማ ሌሊት፣ ጸባ አጋንንት የሚከብድበት፣ ድምፀ አራዊት የሚሰማበት ቦታ ነው። ሕይወት ማለት በራሱ በሁለት መንገድ ይገለጻል። ስጋዊና መንፈሳዊ። ስጋዊ ሕይወትን ለዓለማውያን ትተን ሕይወት በመንፈሳዊ ሲታይ ዓለምን ንቆ በፈቃድ መተውን መመነንን ይገልጻል። ስለዚህ ገዳማዊ ሕይወት እንደ እግዚአብሔር ፈቃድ ለመኖር መወሰን መንፈሳዊ ሕይወት ወይም ገዳማዊ ሕይወት ይባላል። አንድ ሰው በፍጹም ልቡ እግዚአብሔርን ለማገልገል በገዳም፣ በበረሃ፣ በበዓት ከሰው ተለይቶ ድምፀ አራዊትን፣ ግርማ ሌሊቱን ታግሶ የሚኖሩት ሕይወት ነው። ለምሳሌ ያህል ለዚህ አብነት የሚሆኑንን ጥቂት አባቶችን እናንሳ። ርዕሰ አበው መልከ ጼዴቅ፣ ነቢዩ ኤልያስ፣ ነቢዩ ኤርምያስ፣ መጥምቀ መለኮት ቅዱስ ዮሐንስ የመሳሰሉት ናቸው። እነዚህ አባቶች መላ ዘመናቸውን በቅድስና፣ በድንግልና፣ በብሕትውና እግዚአብሔርን አገልግለዋል። ምንጭ ትምህርተ ሰለስቱ መጽሐፍተ መነኮሳት ከብፁዕ አቡነ ኤጲፋንዮስ ገጽ 2 ለመዓስባን ብሕትውናን የጀመረ የአዳም 7ኛ ትውልድ ሄኖክ ነው። ሄኖክ ከትዳሩ ከቤተሰቡ ተለይቶ 7 ዓመት በእግረ ገነት በብሕትውና ከኖረ በኋላ እግዚአብሔር ወደ ብሔረ ሕያዋን አሳርጎታል። ዘፍጥረት ምዕራፍ 5 ቁጥር 24 ምንጭ ብፁዕ አቡነ ሳሙኤል ባሕታውያን በዋልድባ ገዳም ገጽ 4 ሥርዓተ ምንኩስና ግን በ4ኛው ምዕተ ዓመት መጀመሪያ ላይ በቅዱስ አቡነ እንጦንስ ተጀምሯል። ሥርዓተ ምንኩስናን ለመጀመሪያ ጊዜ በተግባር ፈጽሞ ያስተማረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይኸውም ጌታችን ገዳመ ቆሮንቶስ ገብቶ በጾምና በጸሎት በብሕትውና ሕይወት ጠላታችን ሰይጣንን ድል ነስቶ ከተመለሰ በኋላ ለዓለሙ ኅብረተሰብ ሕገ ወንጌልን አስተምሮ ሲፈጽም በዕለተ ዓርብ በዕዳ አይሁድ ተይዞ በገመድ ታስሮ ከለሜዳ ለብሶ የእሾህ አክሊል ደፍቶ በጅራፍ ተገርፎ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ነፍሳትን ወደ ገነት መልሶ ብርሃን ለብሶ ከሙታን ተነስቶ ካረገ በኋላ ጊዜው ሲደርስ ቅዱሳን ሐዋርያን አበው ራሱ ባለቤቱ በዕለተ ዓርብ የተቀበለውን ጽዋትወ መከራ እየተቀበሉ እርሱን በማገልገል ከበረከተ መስቀሉ እንዲሳተፉ ቅዱስ ፈቃዱ ስለሆነ ዘይጾረ መስቀለ ሞትየ ይክል ይጸመደኒ የመከራ መስቀሌን ያልተሸከመ ሊያገለግለኝ አይችልም። ሉቃስ 14 ቁጥር 27 ያለውን አምላካዊ ቃል መሰረት በማድረግ
ዓለምን ንቀው በመመነን ገዳም ገብተው ከአጋንንት ጋር ተዋግተው የአክሊለ ሦኩ ምሳሌ የሆነውን አስኬማ ደፍተው የሕይወት አርማ አድርገው ለሚታገሉት ቅዱስ አባት አቡነ እንጦንስ ሊቀ መላእክት ቅዱስ ሚካኤልን ወደ እርሳቸው ልኮ ሰይጣንን ድል የሚያደርጉበት ኃይል አቀዳጅቷቸዋል። ለገዳማዊ ሕይወት መገለጫው ምንኩስና ነው። ምንኩስና ፈቅደውና ወደው የሚገቡበት ሲሆን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን አክሊለ ሦክ በማሰብ የምንኩስና አርማ ወይም ቆብ አድርገው የሚኖሩት ሕይወት ነው። ለምሳሌ አንድ ሰው በቀን 8 ሰዓት እንዲሰራ የታዘዘ ቢሆንም ከታዘዘው በላይ 11 ሰዓት ቢሰራ መልካም አደረግ ተብሎ ይሸለማል። በክርስትና ሕይወትም አምኖ ተጠምቆ ቅዱስ ሥጋውን ክቡር ደሙን ተቀብሎ ከታዘዘው በላይ ወዶና ፈቅዶ በምንኩስና ሕይወት ልኑር ቢል በእግዚአብሔር ዘንድ ክብር ይሰጠዋል። ለምን ቢባል የትሩፋት ሥራ ሰርቷልና። ማቴዎስ 19 ቁጥር 12 ሊቀበለው የሚችል ይቀበለው አላቸው። ይህንን የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያት ስለ ባልና ሚስት ጌታችንን ጠይቀውት መታገስ የሚችል ሳያገባ መኖር እንደሚችል አስረድቷቸዋል። በሙሉ ልብ እግዚአብሔርን ማገልገል እንደሚቻል አንደኛ ቆሮንቶስ ምዕራፍ 7 ቁጥር 32 ያላገባ እግዚአብሔርን ደስ ሊያሰኘው የእግዚአብሔርን ነገር ያስባልና፣ ያገባ ግን ሚስቱን ደስ ሊያሰኝ የዚህን ዓለም ኑሮ ያስባል፣ ልቡም ተከፍሏል ይላል። ገዳማዊ ሕይወት በሥራ ሲተረጎም 4 ክፍሎች አሉት። እነሱም አንደኛ አቄበ ድንግልና ድንግልናን መጠበቅ፣ ሁለተኛ ነቢረ ገዳም በገዳም መኖር፣ ሶስተኛ መቴረ ፈቃድ የራስን ፈቃድ መተው፣ አራተኛ ግብረ እድ የእጅ ሥራ ናቸው። አንደኛ አቄበ ድንግልና ድንግልናን መጠበቅ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 37 በልቡ የቆረጠና ያልወላወለ ግን የወደደውን ሊያደርግ ይችላል፣ ግድም አይበሉት። ድንግልናውንም ይጠብቅ ዘንድ በልቡ ቢጸና መልካም አደረገ ብሏልና። በዚሁ መሰረት ብዙ ቅዱሳን አባቶችና ቅዱሳት እናቶች ድንግልናቸውን ጠብቀው የክብር ዋጋቸውን ተቀብለው አብነት ሆነውናል። ስለዚህ በክርስትና ሕይወት አንድ ሰው ልቁረብ ልመጽውት ቢል ሰዎች አይከልክሉት፣ አያሰናክሉት። እንደዚሁ ልመንኩስ ልመንን ድንግልናዬን ጠብቄ ልኑር ቢልም አትመንኩስ አትመንን ድንግልናህን አትጠብቅ አይበሉት ብሏል። አሁን ባለንበት ዘመን ድንግልናን ጠብቆ በምንኩስና ለመኖር ትውልዱ ብዙ ፍላጎት አያሳይም። በምንኩስና ሕይወት መኖር ለሁሉ ግዴታ ላይሆን ይችላል። እስከ ጋብቻ ድረስ ግን ድንግልናን ጠብቆ መኖር ሃይማኖታዊ ወይም ክርስቲያናዊ ግዴታ ነው። ስለዚህ ሁሉ በአግባብና በስርዓት ይሁን ተብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 እንደተጻፈ በስርዓት ድንግልናን ጠብቆ መመንኮስ ወይም ጋብቻን መፈጸም መልካም ነው። ሁለተኛ ነቢረ ገዳም ነቢረ ገዳም ማለት በገዳም መኖር ትዕግስትን፣ ጽሙናንና አርምሞን ከገዳማውያኑ ለመማር ወጣንያን ወደ ገዳም ይገባሉ። ጸባ አጋንንትን ግርማ ሌሊቱን ታግሰው ጤዛ ልሰው ድንጋይ ተንተርሰው ሰይጣንን ድል አድርገው ገድላቸውን ሲፈጽሙ
ፈጣሪያቸው በሰው ልብ ያልታሰበውን የሰው ዓይን ያላየውን የሰው ጆሮ ያልሰማውን ዋጋ መንግሥተ ሰማያትን ይሰጣቸዋል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9። አኀዊከ ሰማዕታት ቈላተ ሕማማት ወረዱ ወጻድቃኒከ ገዳማተ ዖዱ። ወንድሞችህ ሰማዕታት ወደ መከራ ቦታ ወረዱ፣ ጻድቃኖችህም ገዳማትን ዞሩ። መልክአ ኢየሱስ ጻድቃንን አነሳስቶ ወደ ገዳም እንዲሄዱ ሰማዕታትን አነሳስቶ በአላውያን ነገሥታት ፊት እንዲመሰክሩ የሚያደርግ መንፈስ ቅዱስ መንፈሳዊ መነሳሳትን በመናንያኑ ልቦና ውስጥ እያሳደረ በጾም በጸሎትና በትሕርምት ተወስነው እንደ መላእክት ለአገልግሎት እየተፋጠኑ ለዓለም ሁሉ ምሕረትን ይለምናሉ። ማቴዎስ ምዕራፍ 4 ቁጥር 1 ወሰዶ መንፈስ ገዳም የራሱ መንፈስ ወደ ገዳም ወሰደው። ዛሬም ገዳማውያን አባቶቻችንን የመንፈስ ቅዱስ ፈቃድ እየመራ ወደ ገዳም ይወስዳቸዋል። ስለዚህ ከዚህ በፊት አሁንም ወደፊትም መንፈስ ቅዱስ አነሳስቶ መንነው ገዳም እንዲኖሩ ያደርጋቸዋል። ምናኔ ማለት መነነ፣ ናቀ፣ ጨከነ፣ አካባቢውን ለቀቀ፣ ብቸኛ ሆነ ማለት ነው። አንድ መናኝ ከመነነ ከመነኮሰ በኋላ ወደ ኋላ መመለስ አይገባውም። መነኩሴ ከመነነ በግ ከበረረ አይመለስም። የሀገራችን አባባል ነው። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም እንዲል ሉቃስ ምዕራፍ 9 ቁጥር 62። ስለዚህ የመነነ ባለበት ገዳም መኖር ይገባዋል ይላል። ሶስተኛ መቴረ ፈቃድ ነው። የራስን ፍላጎት መተው። በማህበሩ ትእዛዝ ሲጠሩ አቤት፣ ሲላኩ ወዴት በማለት የገዳማቱን ሕግና ደንብ በማክበር አባቶችን ማገልገል ነው። ለምሳሌ አቡነ ተክለ ሃይማኖት ጻድቁ አባታችን አቡነ ተክለ ሃይማኖት ወደ ሰማይ ተነጥቀው ከ24ቱ ካህናተ ሰማይ ጋር ማጠናቸው ይታወቃልና ለዚህ የቅድስና ደረጃ ደርሰው እያሉ እንኳን በሄዱበት ገዳም እንጨት በመስበር ውሃ በመቅዳት እህል በመፍጨት እና በመሳሰለው ሁሉ አባቶችን ያገለግሉ እንደነበር ገድላቸው ይናገራል። በዚህ ትሩፋታቸው 6 ክንፍ ተሰጥቷቸዋል። እዚህ ላይ በተጨማሪ የምናየው አሁን ድረስ የገዳማትን ደንብና ሕግ ስናይ መቴረ ፈቃድ ላይ የበለጠ ትኩረት ይሰጣሉ። በገዳማት የእንግዳ አቀባበል ስርዓት የየራሳቸው ስልት ቢኖራቸውም ለምሳሌ ያህል የታላቁን የዋልድባ አብረንታንት ገዳም የእንግዳ አቀባበል ስርዓት እንይ። አንድ መናኝ እንግዳ ወደ ዋልድባ ገዳም በሚገባበት ጊዜ እስከ 7 ቀን ሳይጠየቅ ምግብና መጠለያ ተሰጥቶት ይሰነብታል። 7 ቀን ሲሞላው የገዳሙ መጋቢ ለምን እንደመጣ ይጠይቀዋል። እንግዳውም ለምናኔ ከሆነ የመጣው እናንተን መስዬ ልኖር ነው የመጣሁት ይለዋል። ከዚህም በኋላ መጋቢው ወደ በላይ ኃላፊዎች ያቀርበውና ኃላፊዎቹም የገዳሙን ሕግና ደንብ ይነግሩታል። አያይዞም ከዛሬ ጀምሮ ተቀብለንሃልና ከአባቶች ፈቃድ አትውጣ ብለው ቦታ ሰጥተው ስራውን በትጋት እየሰራ መጻሕፍትን እንዲመለከት መጽሐፈ መነኮሳትን ይሰጡታል። ምንጭ ብፁዕ አቡነ ሳሙኤል ባህታውያን ዘዋልድባ ገዳም ገጽ 13። በዚህ መሰረት ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ እንደ እግዚአብሔር ፈቃድ እያገለገለ
ይኖራል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 15 ፍጹምነትህ በሁሉ ይታወቅ ዘንድ ይህን አንብብ፣ በዚህም ጸንተህ ኑር። አራተኛ ግብረ እድ የእጅ ሥራ ነው። ገዳማውያኑ ከጸሎታቸው ጎን ለጎን በወዝህና በላብህ ጥረህ ግረህ ብላ የሚለውን አምላካዊ ትእዛዝ መመሪያ በማድረግ ዘፍጥረት 3:19 ሰሌን በመስራት ሰፌድንና እንቅብን በመስፋት ይህን ሸጠው ለውጠው የዓመት ልብስ የዕለት ጉርስ እያገኙ የተረፋቸውን እየመጸወቱ ይኖራሉ። ራሱን የሚረዳ ንዑድ ክቡር ነው ያለውን የመጽሐፍ ቅዱስ ቃል በተግባር ያሳያሉ። ለዚህ ማሳያ የሚሆነን ምስካየ ኅዙናን መድኃኔ ዓለም ገዳም አንዱ ነው። የአባቶች የእጅ ሥራዎች ሕያው ምስክሮች ናቸው። አንደኛ የስጋጃ ሥራ፣ ሁለተኛ የተደጎሱ የብራና መጻሕፍት፣ ሦስተኛ የእጅ ሥራ የሆነ ዕፀ መስቀል፣ አራተኛ ለመብራት የሚሆን ጧፍ፣ አምስተኛ ንብ ማነብ፣ ስድስተኛ የተግባር ቤት ሥራ የአንድነት ማዕድ ዝግጅት፣ ሰባተኛ መንፈሳዊ አገልግሎቱ በየሰዓቱ መፈጸሙ ተጠቃሽ ናቸው። ሥራ ፈትነት ደግሞ ነፍስንና ሥጋን ይጎዳል። ሰው ሥራ ሲፈታ የኃጢአት ሥራዎችን ያስባል ይሠራልም። አዳምና ሔዋን በገነት ሲኖሩ መላእክት አዳምን የጸሎትን ጊዜ አስተምረውት ገነትን እየጠበቀ በጸሎት ላይ ያለ ሰይጣን ወደ አዳም መጣ። የሰማይና የምድር ንጉሥ አዳም ሆይ ሰላም ላንተ ይሁን አለው። አዳምም ሲመልስ እኔ የምድር ንጉሥ እንጂ የሰማይ ንጉሥ አይደለሁም ሲለው ሰይጣን አፍሮ ወደ ሔዋን ሄደ። ሔዋን ሥራ ፈታ እግሯን ዘርግታ ከአራዊትና ከእንስሳት ጋር እየተጫወተች ሳለች ሰላም ለኪ ኦ ሔዋን ንግሥተ ሰማይ ወምድርን፣ የሰማይና የምድር ንግሥት ሔዋን ሆይ ሰላም ላንቺ ይሁን ሲላት ደስ አላት። ሰይጣን በውዳሴ ከንቱ ዕፀ በለስ እንድትቀጥፍ አደረጋት። ሥራ ስንፈታ እንደ ሔዋን እናታችን ለፈተና እንዳረጋለን። ለምሳሌ ስለ ርዕሰ መነኮሳት አቡነ እንጦንስ በገዳም በተባሕቶ እያሉ ሥራቸው ጸሎት ብቻ ነበር። በዚህ ሁኔታ እንዳሉ ሰይጣን በተከታታይ የመጣ ይፈትናቸው ጀመር። ይህንን የተመለከተ መልአኩ ቅዱስ ሚካኤል ወደ አባ እንጦንስ ቀርቦ ግብረ እድ የእጅ ሥራ አስተምሯቸው ከጸሎት ጎን ለጎን የእጅ ሥራ እየሠራ ሰይጣንን ድል ታደርጋለህ ብሏቸው አረገ። ሮሜ ምዕራፍ 12 ቁጥር 11 ለሥራ ከመትጋት አትስነፉ፣ በመንፈስ ሕያዋን ሁኑ፣ ለእግዚአብሔር ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ ለጸሎት ትጉ። ገዳማውያኑ ይህን የወንጌል ቃል መሠረት በማድረግ ለሥራ ትኩረት ይሰጣሉ። ዘፍጥረት 3:19 ጥረህ ግረህ ብላ የሚል አምላካዊ መመሪያ ወይም ትእዛዝ ነው። እኛም ዛሬ በወጣኒነት በማዕከላዊነት እና በፍጹምነት ያሉትን አባቶቻችንን ተከትለን የጸሎት ሰው ሆነን የተሰጠንን ሥራ በትጋትና በታማኝነት ገብረ ሐካይ ሳይሆን ታማኝ አገልጋይ ሆነን 30፣ 60፣ 100 ያማረ ፍሬ እንድናፈራ አምላካችን ይርዳን። በመጨረሻም በገዳም ውስጥ የሚኖሩ አባቶች ሕይወት በሦስት ማዕረግ ይከፈላል። አንደኛ ወጣንያን አዲስ ገቢዎች ጀማሪዎች ናቸው። ሁለተኛ ማዕከላውያን ገና ወደ ፍጹምነት ያልደረሱ በመካከል ያሉ ናቸው። ሦስተኛ ፍጹማን የመጨረሻ የብቃት ደረጃ ላይ የደረሱ ናቸው። ማቴዎስ ምዕራፍ 13 ቁጥር 8
በመልካም መሬት የወደቀ ዘር አለ። 30፣ 60፣ 100 ፍሬ አፈራ። ባለ 30 ወጣንያን፣ ባለ 60 ማዕከላውያን፣ ባለ 100 ፍጹማን ናቸው። እኛም ዛሬ የዕለት ስራችንን እየሰራን ጸሎታችንን እየጸለይን ሊመክሩን የሚችሉትን ቅዱሳት መጻሕፍትን እያነበብን መልካም ፍሬ በሃይማኖት እንድናፈራ በሃይማኖታችን እንድንጸና ቸሩ አምላካችን በቸርነቱና በምሕረቱ ይርዳን። የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ተራዳኢነት ከሁላችን ጋር ይሁን። ይቆየን።